አንድ ጉዳይ ትዝ እያለኝ ነበረ። በእንደዚህ አይነት ሕክምና ውስጥ የጤና ባለሙያዎች አንድ ቃል አላቸው ይመስለኛል። ብሬኪንግ ባድ ኒውስ የሚሉት አለ አይደል ዶክተር? እሺ፣ ይሄኛውን በሽታውን ለታካሚው አለብህ ብሎ የሚናገሩበት መንገድና ብዙ ባይባልም አንዳንድ እንግዲህ ቅድም እንዳልኩት ሁለቱም የሕክምና ባለሙያዎች ሲያነሱ እንደነበረው የካንሰር ጉዳይ በእያንዳንዳችን ቤት በእያንዳንዳችን ጓዳ እየመጣ ነውና ስለዚህ ቅርብ ስለሆነ ስንነጋገር ከታካሚዎቹ ጋር ከማገኛቸው ጋር ማለት ነው ምን ይላሉ? የተነገረኝ መንገድ ይላሉ ያን አይወዱትም። የሚነገርበት መንገድ ራሱ ስነ ልቦናዊ ጫና ይፈጥራል ለቤተሰብ ለኛም የሚል ነገርና እንደዚህ ደግሞ እንደ ዶክተር ወንጌል አይነት እንደዚህ ስትጀምር ምንድነው ያለችው? አይደለም ከሚለው እንነሳ ነበር ያለችው። ሁሌ ገዳይ ነው እንደዚህ ነው ከሚለው ነገር ደግሞ ወጣ አድርገን እናየው የሚለውና እንደ አይነት የሕክምና ባለሙያዎች ያም ወጣት ስላሉን በጣም እናመሰግናለን። ያቆየልን ሁላችሁንም። በአንድ ወቅትም በልሻ ፋውንዴሽን በማህበራዊ ሚዲያ ማለት ነው በዩቲዩብ በፌስቡክ እንደዚህ አይነት የግንዛቤ መስጫ መድረኮችን ባዘጋጀበት ጊዜ ዶክተር ወንጌልም ሌሎች ከአሜሪካም ሌሎች ባለሙያዎች ተጋብዘው እንደዚህ አይነት ጉዳዮችን ሲያብራሩ ነበርና በድጋሚ እናመሰግናለን። በልሻ ፋውንዴሽን እንግዲህ አሁን ከቀረበልንም ስንነሳ የግንዛቤ መስጫ መርሃ ግብራት ከተስፋፉ እኛም ከገባን አጠገባችን ላሉ ካስረዳን ቅድመ መከላከል ላይ ከሰራን በብዙ መንገድ መቀነስ እንችላለን የሚለውን ነው አጽንኦት ስትሰጥ የነበረው ዶክተርም። በልሻ ፋውንዴሽንም ካንሰርን ለመከላከል በጋራ እንቁም ነው ዛሬ ያገናኘን መድረክ። ቅድም ዶክተር ሙላቱ የተወሰነ ሲያነሳ ነበር ስለ በልሻ ፋውንዴሽን ግን ደግሞ ትንሽ ሰፋ አድርገን ማየት አለብን የተገናኘንበት መድረክ ስለሆነም ዶክተር ዮርዳኖስ ባህሩን የበልሻ ፋውንዴሽን አሁን ዛሬ ላይ ያሉት ስራዎችና በቀጣይ ያሰባቸው ፕሮጀክቶች ምንድናቸው በሚል የተወሰነ ሀሳብ ያቀርቡልናል። ዶክተር ዮርዳኖስ ባህሩ እንግዲህ በበልሻ ፋውንዴሽን የፕሮግራምና ኦፊስ ኮኦርዲኔተር ናቸው። ያው አንቱ በእድሜ ይበልጥሻለሁ ይመስለኛል። እበልጣለሁ። ምንድን ነው ደካማችሁ? እንደምን አመሻችሁ። እንኳን በሰላም መጣችሁ። ስላረፈርንባችሁ ስንጀምር ይቅርታ እንጠይቃለን። አሪፍ በጣም ጥሩ የሚባል መረጃ ከዶክተር የሰማችሁ ይመስለኛል አይደል? እኔ ባክግራውንዴ ሐኪም ነኝ። ሐኪም ብሆንም ጥሩ ነገር እየሰማሁ ነበረ ዛሬ። እኔም ብዙ ነገር ተምሬያለሁ። አንዳንዴ ለራሱ አያውቅም ይባላል አይደል? ምንድነው ከኔ ጋር ደግሞ አጠር ባለች ትንሽ ስላይድ የበልሻ ፋውንዴሽንን ያለፉ ስራዎች የአሁን ሀሳቦችና የወደፊት ስራዎችን እንነጋገራለን። ይህን ከመጀመሪያ በፊት አንድ ነገር ዶክተር ካነሳችሁ ላይ ኤክስቴንድ ላድርግ። እንዲሁ ለአንዳንዶቻችሁ አዲስ መረጃ ሊሆን ስለሚችል የምታውቁም ትኖራላችሁ። ተማሪ እያለሁ ወንድ የጡት ካንሰር ታካሚ ነበረኝ። ስለዚህ ወንዶች ላይም ይከሰታል እንዳይገርማችሁ። ያው ዳታ ዋይዝ ሊያንስ ይችላል ከሴቶች ግን እንዳይገርማችሁ እሺ አለ። Starting from our first inauguration ceremony, which was held on April 26, 2025, we had a very successful and colorful launching event. ይቅርታ በአማርኛም በእንግሊዝኛ ማወራለሁ እንዳትረበሽብኝ። ይሄ የምስረታ ፕሮግራሙ ነበረ። በዕለቱም የክብር እንግዶቻችን ከጤና ሚኒስቴር አቶ ሌሊሳ እና ዶክተር ሰላማዊት በተገኙበት መክፈቻ ፕሮግራሙን ያበሰርንበት ቀን ነበር። በመቀጠልም ይህንን ኢቨንት ሶሻል ሚዲያችን ላይ ኦልሞስት ወደ 2.9 ሚሊዮን ቪው አግኝቷል። የምትመለከቷቸው መቼም አብዛኞቻችን ፌስቡክ ተጠቃሚ ነን አይደለ? የጌጡ ተመስገን ፔጅ ድሬቲዩብን የማያውቅ የለም። በምትመለከቱት ሮዳታ ቪው አግኝቶልናል ማለት ነው, which we claim is very successful for us. And on the same day we have signed a memorandum of understanding with Ethiopia Medical Association, ተስፋ ዲስፓንስ ቻይልድ ካንሰር ኦርጋናይዜሽን and ኢቴክ። ኤንድ ሌላኛው ማይልስቶናችን የዛሬ ዓመት ይመስለኛል አይደል መቄዶንያ ከፍተኛው ገቢ ማሰባሰብ ያደረገው የዛለት 765 ሚሊዮን ብር አልሰጠንም። የኛ አይደለም ያው እኛም የራሳችንን አሻራ አስቀምጠናል የዕለት ዕለት። And we have also signed a project agreement and a memorandum of understanding with Ministry of Health, with Addis Ababa Bureau of Finance, with Addis Ababa Bureau of Health, and also with St. Paul Hospital Millennium Medical College
and ይሄኛው ስኒክ ፒክ ነው from our social media page insights መቼም ሰሞኑን የቻሌንጅ ወቅት ስለሆነ ዛሬ ደግሞ ገስቶቻችንን ቻሌንጅ አደርጋቸዋለሁ። ልክ ይህ ፕሮግራም ሲያልቅ ፌስቡካችንን፣ ሊንክዳችንን፣ ዩቲዩባችንን ገብታችሁ ላይክ፣ ሼር፣ ኮሜንት ታፕ ታደርጉልናላችሁ። ሁሉም በዘበልሻ ፋውንዴሽን ስም ነው ያለው። ቀላል ነው ለማግኘት። and we have posted around 16 videos on YouTube አስተማሪ የሚሆኑ እንደዚህ አይነት ኢቨንቶችንም አሉ። ገብታችሁ ቼክ አድርጓቸው። and we have also have around 19 posts on Facebook. and our next significant milestone was our screening event which we held at St. Paul Millennium Medical College on October 27 up to 31. ይሄ ወቅት was breast cancer week ነበርና ቅዱስ ጳውሎስ ሆስፒታል ላይ ስክሪኒንግ አድርገናል። ወደ 445 የሚሆኑ እህቶችና እናቶችን ስክሪን አድርገን 2 እናቶች ኮንፈርምድ ኬዝ ነበራቸው። ቀላል አይደለም አይደል? እነዚህ 445 ሴቶችና እናቶች እህቶች የመጡት ሊታከሙ አይደለም፣ ወይ ሊያሳክሙ ሊሆን ይችላል፣ ወይ ደግሞ ለሌላ ኬዝ ነበር የመጡት ሆስፒታል ላይ ሰደንሊ ስክሪን ሲደረጉ የተገኙ ናቸው። ሶ ምን ያህል ሲግኒፊካንት እንደሆነ የስክሪኒንግ ቫልዩ ምን ያህል በጣም እንደውም በደንብ ያልተወራለት መሆኑን ማሳያ ይመስለኛል ይሄ። ሶ ይሄ የዕለት ሁለት የነበረው ፎቶ ነው። ሲስተር ዘውድነሽ እዚህ ጋር አለች። ሲስተር አምሮብሻል ፎቶ ላይ። እነዚህም ፎቶዎች ናቸው። ይሄ ደግሞ ልክ እንደጨረስን ቅዱስ ጳውሎስ ሆስፒታል ሪኮግኒሽን የሰጠን ሰርተፊኬት ነው። ሌላኛው ደግሞ we partnered with ተስፋ አዲስ ቻይልድሁድ ካንሰር ኦርጋናይዜሽን and we had a lunch with them። እዚጋም እንግዲህ የሚሰራ ልጅ እውነት እየሄዳችሁ እነሱንም ጎብኛቸው ማለት እፈልጋለሁ። በጣም ኢሞሽናል የሆነ ቀን ነበረ። በጣም አለ ካንሰር ህፃናት ላይ በደንብ አለ። አዋቂ ላይ ነው በብዛት ልንሰማ የምንችለው፣ ግን ህፃናት ላይም በደንብ አለና እነሱን ደግሞ እየሄዳችሁ እንድታዩ ጋብዛቸዋለሁ። ሌላው ደግሞ የዛሬ ሳምንት አካባቢ በቅዱስ ጳውሎስ ሆስፒታል ስር ያለ ጽናት ሰፖርት ግሩፕ የሚባል አለ። ሰፖርት ግሩፕ ውጭ ላይ ብቻ አይደለም፣ እኛ ጋርም አለ። ደግሞ በጣም ያስፈልጋል እና ሁሌ ቦርቦር ይሰባሰባሉ። እኔ ሞር አላወራም በኋላ የዚህ ሰፖርት ግሩፕ መስራት ሲስተር ዘውደነች ትናገረዋለች። ምን ያህል ከበሽታው ውጪ ከሚታየው በርደን ውጪ ምን ያህል ሆፕ እንዳለ አብዛኞቹ የዳኑ ወይ ደግሞ ሰርጂካል ፕሮሲጀር ጨርሰው ጥሩ ሁኔታ ላይ ያሉ ናቸው እዛ ግሩፕ ውስጥ ያሉት እና ኢቭን እኔ እንደ ፐርሰን ብዙ ጊዜ ክሊኒክ ላይ ያዩዋቸው ስቃይ ላይ ያዩ ኬሞቴራፒ ላይ ያዩ ስለነበሩ በጣም ሆፕ ሰጥቶኛል። ካንሰር ላይ እንድሰራ ሞር ኢኒሺየት አድርጎኛል። በእለቱም ተናግሬያለሁ ይሄንን። and also we were working with 5000 Great African Run and African Impact Award. This organization is mostly helping our American side of the foundation. And also this also where we engaged with St. Paul Cancer Treatment Center and palliative care. So proceeding with ongoing and future projects, we will have around some, I'm going to mention some of the objectives. The first one is we're going to keep on creating public awareness and understanding of cancer. አሁንም ድረስ በደንብ አልተጮኸም። አሁንም ድረስ በደንብ ስላልተነገረ we're going to keep doing that. We're going to use our social media for that. We're going to use multiple public ስብሰባዎችን ይህንንም መድረክ እና ሌሎችንም ብዙ ተጠቅመን ሞር እናወራለታለን። ገና እንቀጥላለን ለማለት ነው። ሌላኛው ደግሞ we will improve access to cancer treatment and care። እዚህ ጋር አንድ ነገር ልበል። እኔ የተማርኩት ጎንደር ዩኒቨርሲቲ ነው። አይ ነው ታፈስት ሜዲካል ስኩል ውስጥ ነው የተማርኩት እና በአማራ ክልል ውስጥ የህፃናት ካንሰር ሕክምና ያለው ጎንደር ብቻ ነው። በጣም ከባድ ነው። ኬት እንደሚመጡ አስቡ። ሕክምናው አንድ ቦታ መኖሩ ብቻ አይደለም። ባይዘዌ ካንሰር ኢትስ ናት ላይክ አንዴ የምትታከሙት ነገር አይደለም። በጣም ጊዜ ይፈጃል፣ ትዕግስት ይፈልጋል። ታካሚ ብቻ አይደለም፣ ቤተሰቡም ነው አብሮ የሚጎዳው። በአንድ ክልል አንድ ቦታ ላይ ያለ ማለት ለዛውም ባለው ሁኔታ በጣም ከባድ ነበር። በወር መምጣት ሊጠበቅባቸው ይችላል። በ2 ሳምንት መምጣት ሊጠበቅባቸው ይችላል። ያን ሁሉ አቋርጠው ይመጣሉ። ካንሰር ትሪትመንት
ሕክምና ኬር በጣም ገና ነው። በዛው ደግሞ ዶክተር ቅድም አንስታለች፣ ኬሞቴራፒ ድረጎች በአብዛኛው የመንግስት ሆስፒታል ላይ ከረንትሊ አቬለብልም አይደሉም። አቬለብልም የሆኑት በጤና መድን አይሰጡም፣ በግዢ ነው። ሶ እግዚአብሔር ቢፈቅድና ቢረዳን ደግሞ ሊስታውት ያደረግናቸው 5 ከረንትሊ ታካሚዎች አሉ በቅዱስ ጳውሎስ ሆስፒታል ስር። የነሱን የኬሞቴራፒ ሕክምና ሳይክሎቻቸውን ከበር እናደርጋለን። እንዲሁም ደግሞ ፓሊዬቲቭ ኬር ስር፣ ያው ፓሊዬቲቭ የሚለው ተርሚኖሎጂ ቅድም የተብራራ ይመስለኛል። ፓሊዬቲቭ ኬር ስር ያሉትን ታካሚዎቻችን ደግሞ ለይተን እነሱም ደግሞ ድጋፍ እናደርጋለን። ድጋፉ የሕክምና ብቻ ሳይሆን የምግብ፣ ሌሎች የቁሳቁሶች፣ የመጸዳጃ እቃዎች እንዲሁም ደግሞ የትራንስፖርቴሽን አላዋንስም ሊሆን ይችላል። ሌላው ደግሞ ቅድም እንደተናገርኩት ካንሰር ታካሚ ብቻ አይደለም፣ ቤተሰቡን፣ ልጆቹን፣ አረጋውያንንም ነው የሚጎዳው። ሰው በእነዚህ ካንሰር ታካሚዎች ያሏቸው ልጆች በጣም አፌክትድ ናቸው። ሰው እነሱን እንለይና ይሄ ቤተሰብ ይለይና ልጆቹን በትምህርት እንዲታገዙ በትምህርት ቁሳቁስ፣ በማቴሪያል፣ በሌላም ኖት ኦንሊ ዛት ትምህርት ላይ ያላቸው ፐርፎርማንስ ሁላ ብንችል እሱንም ማገዝ እንፈልጋለን። ምክንያቱም ያው ጄኔሬሽን መቀጠል ስላለበት። እዚህ ላይ ደግሞ ለእናንተም ጥሪ ያቀርባለሁ። በተለይ ትምህርት ላይ የሚሰሩ እንደዚህ ቁሳቁስ ላይ የሚሰሩ እንድታጉዙን ጥሪውን ማቅረብ እፈልጋለሁ። ሌላው ደግሞ ልክ እንደዚሁ ደግሞ ህፃናቱም እንዳሉ አረጋውያን አሉ። ወጣቱ የተጠቃበት ቤተሰብ ውስጥ ፕሮዳክቲቭ ኃይል በሌለበት ቤተሰብ ውስጥ ደግሞ አዛውንቶች አሉ። እነሱንም ደግሞ ለማገዝ እንደ ኦብጀክቲቭ አስቀምጠናል። ሌላኛው ኢምፕሩቭ ካንሰር ትሪትመንት ኢንፍራስትራክቸር ኤንድ ሰርቪስ ዴሊቨሪ አት ሆስፒታል ኤንድ አዘር ፓርትነር ኢንስቲትዩሽንስ። ይህንን ሳነሳ አንድ ነገር ልበል። አብዛኞቹ እኔ እንኳን ስለሰራው ሆስፒታል እናውቀዋለን። የመንግስት ሆስፒታል ስንሄድ እንደው ሰው ለመጠየቅ እንኳን ስንሄድ እናውቀዋለን። በቃ ሽታው አይደለም ኢንፍራስትራክቸሩ የሚታየው ነገር እንደው እንትን እያልን ነው የምንወጣው ሆስፒታሉን አይደል። ኢማጂን እነዚህ ታካሚዎች እነዚህ አስተማሚዎች ደግሞ ህይወታቸው ነው፣ ቴክኒክሊ ቤታቸው ነው። ሶ ዴይ ሊቭ ዴር። ያን እኛ ለአንድ ቀን ሰው ጠይቀን የቀፈፈ ቦታ እነሱ የሚኖሩበት ቦታ ነው። ሶ እንዳልኩ አሁንም ኢንጋድስ ዊል ደግሞ ቀስ እያለን ዋን አት ኤ ታይም ነው ኢንፍራስትራክቸሮችን ይሄ ቪዥዋሊ አፒሊንግ እንኳን እንዲሆን አትሊስት አይደል ከኖሩበት ህይወታቸው እስከሆነ አንጻር የሚያዩት ነገር ጥሩ እንዲሆን ኢንፍራስትራክቸሮችንም እንቅስቃሴዎች ጀምራል። አሁን ቅዱስ ጳውሎስ ሆስፒታል ላይ ፓሊዬቲቭ ኬር ላይ ቀለም ለመቀባት ከርቴኖች፣ መጋረጃዎች ቀላል ሊመስሉ ይችላሉ፣ ግን ሲግኒፊካንት ናቸው። አት ዘ ኤንድ ኦፍ ዘ ዴይ ከፊዚካል ፔን አንደኛው ሳይኮሎጂካል እስከሆነ ድረስ ማለት ነው። በመጨረሻም ሌትስ ሆልድ አንድ አገንስት ካንሰር እላለሁ። አመሰግናለሁ።